ሮዛ በድንገት ከባንቴሮ ጋር ተገናኝታ ስትመለስ ሉሊትን የሚፈልግ አንድ ወጣት መንገድ ላይ ትጋጫለች ሳታስበው። እሱም አላያትም ነበርና የያዘው በእጁ ላይ ፎቶ ስለነበር ያ ፎቶ ከእጁ ላይ ይወድቃል። እሷም ይቅርታ ትጠይቀውና የያዘው ፎቶ መሬት ላይ ስለወደቀ አንስታ ትሰጠዋለች። ችግር የለውም ይቅርታ አያስብልም፣ ግን ደግሞ እኔም ፈልጌሽ ይሆናል እንግዲህ ያገጣጠመን ይላታል። አልገባኝም ፎቶ ግን ምንድነው ስትል ሮዛ ትጠይቀዋለች። አይ እቺ ሉሊት ትባላለች፣ እናም ጠፍታብኝ እያፈላለኩ ነው፣ ዘመዴ ነች ይላታል። አቤት እስኪ ልየው ስትል ስታየው ፊቷ ላይ ድንጋጤ ሲያይ ምንድነው ታውቂያታለሽ እንዴ ፊትሽ ድንጋጤ ይታይበታል ሲላት አይ አላቃትም ትላለች ትንፋሿ እየተቆራረጠ። እና ታዲያ ምንድነው? ይቅርታ አይዞሽ ምንም ችግር የለውም። ክፍለ ሀገር ያባቷ በጣም የድሮ በጣም ጥሩ ጓደኛው ነበረ። እናም ወደ አሜሪካን ሄዶ ይኖር ስለነበር ለረጅም ጊዜ አሜሪካ ይኖር ነበርና የሉሊት አባትና ይሄ ጓደኛ በጣም ይቀራረቡ ስለነበር አሁን ግን ለረጅም ጊዜ ተለያይተዋል። እናም ደግሞ ሉሊትን በጣም ይፈልጋታል። የሚፈልጋት ቆይ ለምንድነው ለኔ የምትነግረኝ ስትለው በመሃል ቆይ አስጨርሽኛ በወሬ ላይ ጣልቃ የሚገባብኝ ሰው አልወድም። እናም የሚፈልጋት አባቷን ለመካስ እሷን ማግኘት ይፈልጋል። ይሄ ሰውም ከአሜሪካ ሲመጣ በጣም ብዙ ንብረት አለው፣ ሚስትም ሆነ ልጅ የለውም። ግን ደግሞ ሁሉንም ድርጅቱን ደግሞ በሉሊት ስም ለማድረግ ይፈልጋል። እናም አብሮ አደግ ጓደኛውን ደግሞ ማስደሰት ስለሚፈልግ ሉሊትን እየፈለግን ነው ሲል ይነግራታል። እናም እባክሽን ከተባበርሽኝና ካገሽኝ እድሜ ልክሽን የሚቀይር ህይወትሽን የሚቀይር ገንዘብ ታገኛለሽ እባክሽን ሲል ይነግራታል። እና ወደ አንድ ቦታ ቁጭ ብለን ብንነጋገር ምን ይመስልሻል ሲላት እሷም ብዙም እየፈራች ፈራ ተባያለች። እሺ ትልና ገንዘብ ሲባል ምናልባት ከባንቴሮ ጋር የሚያለያየኝ ገንዘብ ካገኘው ይሻለኛል። በባንቴሮን የተነሳ ትዳሬ ጋር ሊፈታ አይደለም። ስለዚህ ገንዘብ ካገኘው ምን አስባለኝ እዚህ ምን አሰቃየኝ ስትል ነገሮችን ለማውራት ቁጭ ትላለች ወደ ካፌ ገብተው። እናም ነገሮችን አብራርቶ ሲነግራት ሉሊትን አሳልፋ ከሰጠችውና ሉሊትን ካገናኘችው ገንዘብ እንደሚሰጣትና ህይወቷን የሚቀይር ገንዘብ እንደምታገኝ ይነገራታል። እሷም አላንገራገረችም። ችግር የለውም ያለችው ሉሊት እኔ ቤት ነው፣ ስለዚህ ምንም ችግር የለውም አታስብ ትለዋለች። በዛን ሰዓት ደግሞ ባንቴሮ እየተከታተላት ነበረ። ሲደውልላት ስልኳን አታነሳም። ለምንድነው የማታነሺው ስልክሽን ሲላት አይ የማያስፈልግ ስልክ ስለሆነ ይደርሳል ችግር የለውም ስትለው ልጁም በጣም ጥሩ። ባንቴሮ ግን በሱ ላይ ደርባ ሌላ ፍቅረኛ እየያዘች መስሎታል። እንደገና ደግሞ ወይስ ጠባቂ ነው ሲል እያየ ነው። ነገሮችን እየተከታተለ ነው። ፖሊስም እንደሚከታተለው ያውቃል። ምክንያቱም የሮዛ ባለቤት ፖሊስ እንደሚልክበትና እንደሚያስይዘው ስለተናገረ ራሷ ሮዛም ደውላ ለባንቴሮ ነግረዋለች። ስለዚህ ፖሊስም ሊሆን ይችላል። ቆይ እስኪ ለማንኛውም ሲል ስልኳን ደጋግሞ ቢደውሉ አታነሳም። እናም እሷም ተነስታ ነገሮችን ወሬዎችን ከጨረሰች በኋላ እና ታዲያ እንዴት አገኝሻለሁ በድጋሚ ሲላት ይኸው ስልክ ቁጥሬ በዚህ መደወል ትችላለህ ብላ ሮዛም ስልኳን ሰጥታ ተነስታ ትሄዳለች። ስትሄድ ባንቴሮ መንገድ ላይ ይጠብቃታል። እሺ እባክሽ እንዴት ነው ስልኩን ደውሎ የት ነህ ስትለው ያው ፊት ለፊትሽ አይደል ያለሁት ሲላት ትደነግጣለች። ቆይ አንተ እየተከታተልከኝ ነበር እንዴ ምንድነው ስትለው ቆይ የት ነበርሽ አንቺ ይላታል። እኔማ የት ይሄናለሁ ከቤት ነዋ ስትለው ኧረ እባክሽ ቤት ነሽ ሲላት ፊት ለፊት ታየዋለች። በጣም ትደነግጥና ቆይ እየተከታተልከኝ ነበር እንዴ ባንቴሮ ቆይ ግን ምን እያደረክ ነው ስትለው ከማን ጎረምሳ ጋር ነበር እባክሽን እሱንም እንደ ዴብ ደግሞ እንድገልልሽ ፈልገሽ ነው እንደሞ ለባልሽ ንገሪው እሺ ባንቴሮ አንተን ከገደለ በኋላ ነው ፖሊስ የሚይዘው እስከዛው ድረስ ፖሊስ እንደማይዘኝ ንገሪው እሺ ይላትና ገፍትሯት ይሄዳል። ግን አስቢበት ብሏት ስለነበር እሷም ግራ ተጋብታ በድንጋጤ ወደ ቤት ትሄዳለች። ወደ ቤት ስትሄድ ሉሊትና ዴብ እቤት ነበሩ። እናም ደግሞ ሉሊት ጠረጴዛ እየወለወለች ያለ የዴብ ስልክ ይጮሃል። በዛን መሃል ዴብ ስልክህ እየጮኸ ነው ስትለው ሉሊት ስልኩን አንሽው ይላታል። እሽትልና ስልኩን አንስታ ሄሎም አላለችም። ዝም ብላ ስልኩን አንስታ ስታዳምጥ እናቷ ዴብን እያወሩ ነበረ። ልጃቸው እንዳነሳቸው አላወቁም። ሄሎ ስትል
ልጄ አይሰማህም? በቀደም ስለላክልኝ ላመሰግንህ ነው ልጄ። ሁሉም ነገር እቃው ደርሶኛል፣ አመሰግናለሁ፣ እግዚአብሔር ይስጥልኝ ሲሉ እንዲሁ ልጄ ግን ሁሉ ሰላም ነው? ስራው ሁሉ ሰላም ነው ይሉታል። ይህን ሁሉ ሉሊ ዝም ብላ ታዳምጥ ነበረ። ሄሎ ሲሉ በድጋሚ እማዬ እኔ ነኝ ስትል ውይ ልጄ አንቺዬ አንቺ ነሽ እማዬ። ግን ቆይ ይሄ ሁሉ ለምን እንዴት እንደዚህ ታደርጊያለሽ? ትላታለች። አይ ልጄ ቢጨንቀኝ ነው እኮ አባትሽ በጣም ታሞ ካልጋ ላይ መነሳት አቅቶታል። ስለዚህ ማድረግ ያለብኝ አማራጭ ከሱ ጋር ደውዬ መድኃኒት እንዲሰጠኝ ነበረና እግዚአብሔር ይስጠው እሱም ልኮልኝ አሁን ትንሽ ተሽሎታል አባትሽ ከማልጋ ላይ መውረድ እያቃተው ነው አሁንስ ስትለ እና ታዲያ ልምጣ እማ ስትላት አይ አንቺማ እንዳትመጪ መምጣት የለብሽም እዛው ጠብቂ ነገሮች ይስተካከላሉ ትላታለች። እሽትልና ሉሊትም ስልኩን ትዘጋና በትካዜ ቁጭ ብላ እያለቀሰች ነበረ። በአጋጣሚ ዴብ ይመጣና እያያት ያለቅሳል። እሱም እንባው እየወረደ ነበር። እሷም ተጨንቃ እያለቀሰች ስለነበር አያትና ቆይ ግን ምን ሆነሽ ነው ሲላት አይ ምንም እናትሽ ነበሩ አይደል የደወሉት? አዎ እማዬ ነበረች የደወለችው ስትል ትመልስለታለች። አይ እሱን ስልክ ነው የነበርኩ ማንሳት የነበረብኝ ማንሳት አልነበረብሽም። እናም አንቺ ጎበዝና ጠንካራ ልጅ ነሽ አይዞሽ ህልምሽ ይሳካል ደግሞም አይዞኝ ታደርጊዋለሽ ይላታል። ኖ ብለ ነው ወንድሜ ስትለው ሁሉን ነገር እያበረታታት ስለነበረ በመሀል አቅፏት እየሳማት እያለ ግንባሯን ሮዛ ትመጣለች። ሮዛ ስትመጣ ሁለቱም ይደነግጡና ከተቀመጡበት ብድግ ይላሉ። ሮዛም በጣም ተናዳ አሁን ቆይ ይቺ ልጅ ቆሌዋን ልግፈፈው ወይስ ደግሞ ሚሊዮነር ልሆን አይደለ? ቆሌዋን መግፈፍ ያስፈልጋል